ሐኪም ወርቅነህ እሸቴ ወይም ደግሞ ዶክተር ማርቲን የመጀመሪያው ኢትዮጵያዊና አፍሪካዊ ሜዲካል ዶክተር፣ የአዲስ አበባን ፍልውሃ መልካም አድርገው ያቋቋሙ፣ የተፈሪ መኮንን ተማሪ ቤት ሹም፣ የቤተ ሳይዳን ሆስፒታልና የጅማን መንገድ ሥራ ለመምራት ዋና ኃላፊነት የተሰጣቸው፣ የብርሃንና ሰላም ማተሚያ ቤትን ሥራ ለመምራት ዋናው ኃላፊነት የተሰጣቸው፣ በአፄ ኃይለ ሥላሴ ዘመን የአባይን ግድብ ግንባታ ስምምነት ለመፈራረም ወደ አሜሪካ የሄደውን የኢትዮጵያ ልዑካን መሪ፣ በእንግሊዝ የመጀመሪያው የኢትዮጵያ አምባሳደር የሆኑትን የአዛዥ ሐኪም ወርቅነህ እሸቴን አጭር የሕይወት ታሪክ እንደሚከተለው እናስደምጣችኋለን። አዛዥ ሐኪም ወርቅነህ እሸቴ በ1858 ዓመተ ምህረት ጥቅምት 11 በጎንደር ከተማ ተወለዱ። አባታቸው ነጋድራስ እሸቴ ይባላሉ። እናታቸው ወይዘሮ ደስታ ወልደ ማርያም ይባላሉ። የክርስትና ስማቸው ኪዳነ ማርያም ነው። እናትና አባታቸው ወርቅነህ ብለው የዓለም ስም አወጡላቸው። የእህታቸው ልጅ ላቀች ኪዳነ ማርያም አሁን በቦታቸው አሉ። ዘለላው እሸቴ ታላቅ ወንድማቸው ነው። አፄ ቴዎድሮስ በ1860 ዓመተ ምህረት አእምሮአቸው በቁጣ በተበላሸ ጊዜ የጎንደርን ካህናትና ታላላቅ ሰዎች እያሰሩ በግዞተኝነት ወደ መቅደላ መላክ ጀመሩ። በዚህ ጊዜ ነጋድራስ እሸቴም ታስረው ወደ መቅደላ ተወስደው ነበር። ሚስታቸው ወይዘሮ ደስታ አንድ ልጃቸውን ወርቅነህን ይዘው ወደ ባላቸው መቅደላ ሄደው አብረው ተቀመጡ። በ1860 ዓመተ ምህረት በሚያዝያ ወር እንግሊዞች አፄ ቴዎድሮስን ወግተው መቅደላን ሲይዙ ወርቅነህ እሸቴ ዕድሜያቸው 2 ዓመት ከመንፈቅ ሆኖ የምትጠብቃቸው የእናታቸው ታናሽ እህት ነበረች። እንግሊዞች በመቅደላ ኮረብታ ሲገቡ ሽብር ሆነና ራሱን ለማዳን ሽሽት ሆነ። በዚህ ጊዜ ወርቅነህ እሸቴ ብቻቸውን በአንደኛው ቤት ውስጥ ቀሩ። የእንግሊዝ ወታደሮች ባገኟቸው ጊዜ አዝነው ወደ ጦሩ አለቃ ወስደው አስረከቧቸው። የአፄ ቴዎድሮስንም ልጅ ልዑል ዓለማየሁን እንደዚሁ አግኝተውት በሕፃንነቱ አዝነው ደግሞም የንጉሥ ልጅ መሆኑን አውቀው ወደ ጦር አለቃው ወሰዱትና ከወርቅነህ ጋር አብረው አስቀመጧቸው። እንግሊዞች ከመቅደላ ወደ ሀገራቸው የሚመለሱበት ቀን በደረሰ ጊዜ እቴጌ ጥሩ ወርቅንና ልጃቸውን ዓለማየሁ ቴዎድሮስን እንዲሁም ወርቅነህ እሸቴን እነዚህን ሦስቱን ይዘዋቸው ተጓዙ። እቴጌይቱ ገና ከጠረፍ ሳይደርሱ ታመው ሞቱ። ዓለማየሁና ወርቅነህ ግን ከጠረፍ በደህና ደረሱ። ጄኔራል ሮበርት ናፒየር ምጽዋ ሲደርሱ ወደ እንግሊዝ ሀገር ስለተጠራ ዓለማየሁን ይዞ በመርከብ ሄደ። ዓለማየሁ ሎንዶን ደርሶ በመልካም ሁናቴ ተቀምጦ እየተማረ አደገ። በ19 ዓመት ዕድሜ በ1872 ዓመተ ምህረት ሞቶ ዊንድሶር በተባለ ቤተ መንግሥት ግቢ በሚገኘው ቤተ ክርስቲያን ተቀበረ። ወርቅነህ እሸቴ ግን ኮሎኔል ቻምበርሊን የተባለ ሰው ይዟቸው ወደ ህንድ ሀገር ሄደ። ወርቅነህ እሸቴ ፑንጃብ ላይ እየተማሩ ካደጉ በኋላ በመንግስት ክፍል ሲቪል ዶክተር ሆነው ይሰሩ ጀመር። በ1989 ዓመተ ምህረት ወደ እንግሊዝ ሀገር ሄደው በዋናው ዩኒቨርሲቲ በኤደንብራና በግላስጎ ሕክምና ተምረው ዋናውን የምስክር ወረቀት ተቀብለው ዶክተር ተብለው ወጡ። ከዚያም ወደ ህንድ ሀገር ተመልሰው በሲቪል ሥራ በበርማ አገር በክብር ይቀመጡ ጀመር። በ1896 ዓመተ ምህረት ኢትዮጵያና ኢጣሊያ በተዋጉበት ዘመን አገራቸውን ለማየት ወደ ኢትዮጵያ ለመምጣት አስበው እስከ ዘይላ ድረስ መጥተው ነበር። ነገር ግን በዘይላ የነበሩት አገረ ገዢ ሚስተር ሃሪንግቶን አሁን በኢትዮጵያ የጦር ሰዓት ስለሆነ ከዚህ ማለፍ አይቻልም ብለዋቸው ወደ ህንድ ተመለሱ። ከአድዋ ድል በኋላ የኢትዮጵያ ነጻነት በአውሮፓ ነገስታት ሁሉ ተረጋግጦ ከታወቀ በኋላ ሚስተር ሃሪንግቶን በአዲስ አበባ የእንግሊዝ መንግስት ሚኒስቴር ሆነው ተሾሙ። በዚህ ጊዜም የሐኪም ወርቅነህን ነገር ለዳግማዊ ምኒልክ አንስተው አጫውተዋቸው ነበርና
በቶሎ ይምጣልኝ ሲሉ ለመኗቸው። ሚስተር ሃሪንግቶም በጃንሆይ ቃል መጠራታቸውን ስለጻፉላቸው በ1891 ዓመተ ምህረት በመስከረም ወር አዲስ አበባ መጡ። በዚህ ጊዜ ከዘመዶቻቸው ጥቂቶቹን አግኝተው ተዋወቁ። በልቅሶ በእንባ ተቀበሏቸው። እናታቸው ከመቅደላ ጦርነት በኋላ ምንም ያህል ሳይቆዩ ሞቱ። አባታቸው ነጋ ድረስ እሸቴ ግን ሌላ ሚስት አግብተው ልጅ ወልደው ሲኖሩ በኋላ ሞቱ። ሐኪም ወርቅነህ በዚህ ጊዜ ያገኟቸው የእናታቸውን እናት ይቶት ዓለምነሽ ወልደ ተክሌን፣ በመቅደላ ስትጠብቃቸው የነበረችውን አክስታቸውን፣ የእናታቸውን ታናሽ እህት ተዋበችን ነው። ከዚህ በኋላ በኢትዮጵያ እስከ 1894 ዓመተ ምህረት ሚያዝያ ወር ድረስ ቆይተው ወደ በርማ አገር ተመለሱ። በዚያም ቆይተው በህዳር 1901 ዓመተ ምህረት ወደ ኢትዮጵያ ተመለሱና በእንግሊዝ ሌጋሲዮን ሐኪም ሆነው 9 ወር ተቀመጡ። በዚያን ጊዜ ዳግማዊ ምኒልክ ታመው ነበርና ግርማዊነታቸውን እንዲያክሙ ስለተለመኑ የኢትዮጵያ መንግስት ሐኪም ሆነው ጃንሆይን ለማስታመም ነሐሴ 1901 ዓመተ ምህረት ወደ ቤተ መንግስት ገቡ። በዚህ ክፍል ሥራ እስከ 1905 ዓመተ ምህረት ቆይተው በሰኔ ወር በርማ ተመለሱ። ወዲያው ትልቁ የዓለም ጦርነት ስለተነሳ እስከ 1919 ዓመተ ምህረት ቆይተው ሶስተኛ ጊዜ ወደ ኢትዮጵያ በ1920 ተመለሱ። በዚህ ጊዜ የ55 ዓመት ዕድሜ ሆነው ነበር። ከእንግሊዝ መንግስት የሚገባቸውን ጡረታ ተቀብለው ለኢትዮጵያ መንግስት ማገልገል ጀመሩ። እስከ 1923 ዓመተ ምህረት የተወሰነ ሥራ ሳይዙ በልዩ ልዩ አገልግሎት ለመንግስት ከቆዩ በኋላ በ1923 ዓመተ ምህረት የአዲስ አበባን ፍልውሃ መልካም አድርገው እንዲያቋቁሙ ተሾሙ። ሥራውንም በሚገባ አቋቋሙት። በ1917 ዓመተ ምህረት በሚያዝያ ወር የተፈሪ መኮንን ተማሪ ቤት ሹም ሆነው ተሾሙ። ከዚህም ጋር የቤተ ሳይዳን ሆስፒታልና የጅማን መንገድ ሥራ እንዲሁም የብርሃንና ሰላም ማተሚያ ቤትን ሥራ ለመምራት የበላይነትና ዋናው ኃላፊነት ተሰጥቷቸው ነበር። በ1919 ዓመተ ምህረት ስለ ጣና ባህር ጉዳይ ወደ አሜሪካ መንግስት ተልከው ሄደው መልእክታቸውን በመልካም ሁናቴ ፈጽመው ተመለሱ። በ1920 ዓመተ ምህረት በጥር ወር አዛዥ ተብለው በልዩ በቆመው ፍርድ ቤት ተሾሙ። በ1929 ዓመተ ምህረት ወደ ህንድ ሄደው ከቦምቤይ በአስተማሪነት በልዩ ልዩ ሙያ የሚያገለግሉ 21 ህንዳውያንን አመጡ። በ1931 ዓመተ ምህረት የጨርጨርን አውራጃ ግዛት ተሾሙ። በ1927 ዓመተ ምህረት በሎንዶን የኢትዮጵያ መንግስት ልዩ መልእክተኛ ባለሙሉ ስልጣን ሚኒስቴር ሆነው ተላኩ። በዚያም ስለ ኢትዮጵያ ጉዳይ ሲከራከሩ ቆይተው በ1928 ዓመተ ምህረት ኢትዮጵያ በጠላት እጅ ወድቃ ንጉሠ ነገሥቷ ወደ ሎንዶን በተሻገሩ ጊዜ ተቀባይ ሆነው አብረው ሲሰሩ ቆዩ። በ1933 ዓመተ ምህረት በመስከረም ወደ ህንድ አገር ዩናይትድ ፕሮቪንስስ ዴራዱን ወደሚባለው ከተማ ሄደው ተቀመጡ። በዚያም ልጆቻቸውን እያስተማሩ ቆይተው ኢጣሊያ ከኢትዮጵያ ከወጣች በኋላ በ1934 ዓመተ ምህረት በሚያዝያ ወር ወደ ኢትዮጵያ ተመለሱ። አዛዥ ወርቅነህ እሸቴ በ1907 ዓመተ ምህረት ኤለን ፋብሪከስ የሚባሉትን እንግሊዛዊት ሎንዶን አግብተው ቴዎድሮስ የተባለውን ልጃቸውን መስከረም 12 ቀን 1901 ዓመተ ምህረት ወለዱ። በ1903 ዓመተ ምህረት ከወይዘሮ ሰብያፍት ወንድ አፍራሽና ከፊታውራሪ ቱሉ ጅማ የሚወለዱትን ወይዘሮ ቀጸላን አግብተው 6 ወንድ ልጆችና 7 ሴት ልጆችን ወልደዋል። አዛዥ ወርቅነህ ጥቅምት 11 ቀን 1945 ዓመተ ምህረት አርፈው ሥርዓተ ቀብራቸው በየካ ሚካኤል ቤተክርስቲያን ተፈጽሟል። የመረጃ ምንጭ ወይዘሮ ኢሌኒ መኩሪያ፣ ደጃዝማች ዘውዴ ገብረስላሴ እንዲሁም መርሲያዘን ወልደ ቂርቆስ